ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ኑሃሚ ክፍል 24 ዛሬ ይለቀቃል። ክፍል 23 ላይ እንግዲህ የኑሃሚ አባት ከኤርሚያስ ጋር ምን እንደነበራት ለምን እንደተለያዩ አውቋል ማለት ነው። ሲጨቃጨቁ ፎቁ ላይ ሆኖ ሲሰማ ነበረና ምን አርገሽ ነው እንደዚህ እያመናጨቅሽው ያለው? ለምንድነው ከዚህ ልጅ ጋር የተለያየሽበት ምክንያት ያልተናገርሽው? ምን አጥፍቶ ነው የተለያያችሁ ብዬ ብጠይቅሽም ልትናገሪ ፈቃደኛ አይደለሽም ብሎ ነበር ሲያፋጥታት የነበረው። አባዬ እኔን አታምነኝም? እኔ ለምን እዚህ ቤት ገባ? ለምንድነው ልጅቷን የምትጎዳት ብዬ እየነገርኩት ነው እንጂ እኔና እሱ የሚያገናኘን ነገር የለም ብላ እየመለሰችለት ነበረ። እንደዛም ሆኖ ግን አባትየው ሊያምናት ፈቃደኛ አይደለም። እንደዚህማ በቀላሉ ወይም ደግሞ በትንሽዬ ነገር እንደዚህ ልትጨቃጨቂው ልታመናጭቂው አትችይም። ስለዚህ የሆነሽው ነገር ምን አድርጎሽ እንደተለያያችሁ ንገሪኝ፣ እኔን አታዋርጂኝ። እኔ ስንት ነገር ስነስርዓት ያለች ክብር አላት ልጅ አለችኝ ብዬ በሙሉ እንትን እንዳወራ ያስደረግሽኝ አንቺ ነበርሽ። አሁን ደግሞ አንገቴን እንድታስደፍኝ አልፈልግም። ስለዚህ የተፈጠረው ነገር ንገሪኝ ብሎ ሲያስፋጥጣት ነበረ። እሷ ግን ምንም አልተናገረችም። በዛ ደግሞ አሁን ሀምራን እውነት ወጥቷል። ከሌላ ሰው ጋር ግንኙነት እንዳላት ናሆሜን እንደማታፈቅረው ከሌላ ሰው እንዳረገዘች ታውቋል ማለት ነው። ናሆሜም ከዚህ በኋላ ከሀምራን ጋር ምንም ነገር ይኖራል ብዬ አላስብም። ልጁ ደግሞ የእሱ አይመስለኝም ዞሮ ዞሮ ማለት ነው። ግን የሚሆነውን ደግሞ አብረን የምናየው ይሆናል። የናሆሜ አባት እንግዲህ እውነቱ ላይ ደርሰዋል ማለት ነው። ሀምራን ከሌላ ሰው ጋር መሆኗን ልጇን ከሌላ ሰው ማርገዟን ጥርጣሬ ውስጥ እንዳለች እና ምንም ስነስርዓት የሌላት ሴት ዱርዬ ሴት መሆኗን የናሆሜ አባት አውቋል ማለት ነው። ለኑሃሚ የምናገራሉ ብዬ ተስፋ አደርጋለሁ። ልክ ቪዲዮን እያዩ እያለ ነበረ ድራማው ያለቀው። ክፍል 24 ደግሞ እሑድ ከዚህ በፊት አይለቀቅም ነበረ። ዛሬ ደግሞ እሑድ ከማታ 12 ሰዓት ይጠብቁን ብሎናል። እንጠብቃቸዋለን ማለት ነው።